አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናል ቤተሰቦች እንደምን አላችሁ? ያለው አልሐምዱሊላህ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮቹ ሼር ላይክ እያደረጋችሁ አበረታቱኝ። ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። በሐረግ ድራማ ክፍል 63 በባለፈው ክፍል እንግዲህ ያፌት ኤፍራታን መኪና ውስጥ ግቢ ብሎ የናታንን ሰው የገደለበትን የቀዳውን ቪዲዮ ነበረ ያሳያትና ኤፍም እንግዲህ ማመን አቅቷት በጣም ተደናግጣ ነበረ። ምን እውነትህን ነው ምን ስትል በቃ ምን ማለት አያስፈልገውም፣ በቃ እንዳየሹ ነው ቪዲዮውን ታይን በላይ መቼም ምን ምስክር አያስፈልግሽም አላት። እናም ያፌት እንግዲህ ካሁን በኋላ ማስረጃ ሁሉ እጄ ላይ ነው እንደፈለኩ ማድረግ እችላለሁ ናታን ሲላት፣ እባክህን በቃ ናታንን ተው፣ እኔን እንደፈለክ አድርገኝ። ናታን ካሁን በኋላ ድጋሚ እስር ቤት ከገባ በጣም ይጎዳል። እናም እባክህን እያለች እጁን ይዛ እያለቀሰች ለመነችው። ያፌትም እንግዲህ ምርጫው ያንቺ ነው፣ እሱ ናታን እስር ቤት እንዳይገባ ብለሽ ካዘንሽለት በቃ ምርጫው ያንቺ ነው፣ አንቺ ከኔ ጋር ትሆኛለሽ፣ እኔን ታገቢኛለሽ ማለት ነው አላት። እሷም እንግዲህ ምን ማለት ነው? ምን የጅል ጥያቄ ነው የምትጠይቀኝ? ይሄ ምን አይነት ጥያቄ ነው የምትጠይቀኝ ብላ ትጠይቅለት። በሚያሳዝን ሁኔታ ናታን እኮ ሰው እንደገደለ እንኳ ምንም የሚያስታውሰው ነገር የለም። እባክህን አትግደለኝ፣ ይሄ የያዝከው ነገር መጫወቻ አይደለም እያለ እየለመነው ገድሎት ሄዳለው። እናም ይሄንን ሴራ ያረከው አንተ ነህ አይደል? አንተ ነህ አይደል ይሄን ሴራ የጠነሰስከውና ናታን ከማያውቀው ቦታ ውስጥ እንደዚህ ያደረገው ብላ ስትጠይቀው መልስ አልነበረውም። ብቻ እንግዲህ ምርጫው ያንቺ ነው። ብቻ ናታን እንዲታገኙ እንዳይታሰር ከፈለግሽ ይህን ነገር እንዳትነግሪው። ሰው እንደገደለ ለቤተሰቦችሽም ቢሆን ለናታንም ቢሆን ትንፍሽ እንዳትይ፣ አርፈሽ ተቀመጪ። ብቻ ተዘጋጂ፣ አንቺን የምስትሆኛለሽ ካሁን በኋላ ናታንን ፊትንሹ እንዲጠላሽ አድርጊ ብሎ ማስጠንቀቂያ ሰጣት። እንግዲህ ኤፍራታም ምንም አማራጭ የላትም። ምክንያቱም ናታንን በጣም ተወደዋለች፣ እንዲታሰርባት አትፈልግም። እስር ቤት ገብቶ ከሚሰቃይ ይልቅ ከውጭ ሆኖ ቢያጣኝ ይሻላል ብላ በዚህ ውሳኔዋ ጸንታለች። የቱንም ያክል እንኳ ያፌትን ብትጠላው በጣም ማየት እንኳን ቢቀፋትም ግን ለናታን ስትል ዋጋ ልትከፍል በዚህ ሀሳብ ተስማምታ ወደ ቤቷ እየመጣች እያለቀሰች በመንገድ ላይ ሳለች የቤዛ ጓደኛ በባለፈው እሷ ልትገላት አብራ ሴራ የጠነሰሰችዋ ከኋላ ኤፍራታ ምን ሆነሽ ነው? ከሩቁ ሳይልሽ እኮ እያለቀሽ ነበረ። ምን ተፈጥሮ ነው? ባክሽን ልታስረጅ ትችያለሽ ስትላት፣ ምን አገባሽ ሲጀመር አንቺ ምንድነሽ? ማን ሆነሽ ነው የምትጠይቂኝ? ብላ ክፉ ፊት አሳየቻት። እሷም ቢሆን አይ እኔ እንኳን ምንም አይደለም ስታለሽ ስላየሁሽ ያው አላስችለኝ ብሎ ልጠይቅሽ ብዬ ነው አለቻት። ከዛም እንግዲህ አትገተኝ፣ አትጠይቅኝ፣ በቃ ብቻዬን ነው መሆን የምፈልገው ብላ ኤፍራታ መንገዷን ቀጠለች። የቤዛ ጓደኛም እንግዲህ በአሁኑ ሰዓት የሆነ የምትከታተለው ነገር አላት። ያፌትንም ልታስይዘው ትሞክራለች። እናም ለሆነ አለቃዋ ደውላ ሄሎ አለቃ፣ ኤፍራታ ልታናገረኝ ፈቃደኛም አይደለችም፣ በጣም እያለቀሰች ነው። እናም ያው የቤዛ ጓደኛ እንደሆንኩ አይደል የምታውቀው፣ ልታናግረኝ ፈቃደኛ አይደለችም፣ አላነገረችኝም ብላ ለአለቃዋ ተናግራለች። ኤፉም እንግዲህ እያለቀሰች ወደ ቤት ገባች። ወደ ቤት ስትገባ ገኒን ነበር ያገኘቻት። ገኒዬም የኔ ልጅ ምን ሆነሽ ነው? ደብሮሻል? አልቀሰሻል እንዴ ብትላትም አይ ደህና ነኝ ብላ ገኒን ፊት ነስታት ወደ ፎቅ ወጣች። ገኒም እንግዲህ ምናልባት እናቷ ስለሆንኩኝ አውቃ ይሆን እንደ እያለች ብዙ ጥያቄዎች እየተፈጠረባት ሳለ ናታን መጣ። ናታን ኤፍ እኮ በጣም ደብሯታል፣ አልቅሳለችም መሰለኝ፣ ብቻ ምንም አላናገረችኝም፣ ፎቅ ወጣች አለችው። እናም ስለ ሁሉም ነገር አውቃ ይሆን እንዴ ብላ ስትነግረው እኔ እንጃ ጠዋትም እኮ ምንም አላናገረችኝም፣ እስኪ ሄጄ ልጠይቃት ብሎ ፎቅ ወጣ። በዚህ ሰዓት እንግዲህ ናታን ፎቅ ሲወጣ እሷ መስኮት ከፍታ በር እየተመለከተች ነበረ። በር ላይ ሆኖ ይህኔ ጨረቃ እንዴት ዋልክ ሳትለኝ በቃ ፎቅ ወጣች ማለት ነው፣ ክላሷ ገባች ማለት ነው፣ እንዴት አስቻላት ብሎ ሲጠይቃት እሷ ግን መልስ አልሰጠችውም። ባክህን ከቻልክ ብቻዬን ትተወኛለህ? ትችላለህ፣ ብቻዬን ትተኝ ትሄዳለህ ስትለው ትችሽም አልሄድም፣ ምን እንደሆንሽ ሳልጠይቅሽ ለምን ጥይሽ ሄዳለሁ አላት። አልፈልግም እንድትጠይቀኝ፣ ልነግርህም አልፈልግም ልጠይቀኝም አልፈልግም ብላ ፊት ነሳችው። እሱም ግራ ገባው። ኤፍዬ ግን ሳላቅ ያስቀየምኩሽ ነገር አለ እንዴ? ምን ሆነሽ ነው?
ይህን ሰሞን እኮ በጣም ተቀይረሽብኛል። በጣም የማላቃት ኤፍራታ እየሆንሽብኝ ነው። እና ህመምሽ ህመሜ ካልሆነ፣ ችግርሽ ችግሬ ካልሆነ፣ ለቅሶች ለቅሶ ካልሆነ የኔ ማፍቀር ምኑ ጋ ነው? ፍቅሬማ የቱ ጋ ነው? እና ሀሳብሽን ችግርሽን ለምን አትነግሪኝም? ለምንድን ነው ብቻሽን የምትብሰለስዩ? ቢላትም በቃ ሄድ ብያለሁ ብላ ስትጮህበት እሺ ሄድልሻለሁ ብሎ ወጣ። በዚህ ሰዓት እንግዲህ ሁሉም ተጨንቀዋል። ናታንም ገኒም ልጅ የምን ሆና ነው እያለች በጣም ተጨንቃለች። ከዛም በድጋሚ እንግዲህ ናታን ወደ ገኒ ጋር ሄዶ እኔ ምንም ልታናግረኝ አልቻለችም፣ ገኒ ከቻልሽ እስኪ አንቺ ሞክሪ ብሎ ቢነግራት እኔንማ ልታየኝ ራሱ ፈቃደኛ አይደለችም፣ አታየኝም፣ ማየት ራሱ አትፈልግም አለችው። እና ምን ይሻላል ምን ሆና ነው እያሉ ገኒና ናታን እየተወያዩ ነበር። ከዛ ኤፍራታ ከዛፉ ስር እየተንጎራደደች እስኪ አሁን ሄድና ጠይቃት ብላ ገኒ ላከችው። ከዛ ናታን ሄዶ ኤፉዬ አሁንም አታናግርኝም? ምን ሆነሽ ነው? ቆይ ችግርሽ ምንድን ነው ብሎ ቢጠይቃትም እሷ ግን አንተ አታናግረኝ ብያለሁ አይደል? ለምንድን ነው አጠገብ የምትመጣው? እኔ ጋር ለምን ትደርሳለህ? ምንስ ብሆን ምን አገባ ብላ አሁንም ገለማምጣ መለሰችው። ናታንም በጣም ልቦ ተሰበረ። የዚህን ያክል ግን ጠላችኝ ይሆን እንዴ? ምን አድርግ ነው የጠላችኝ ብሎ ብቻውን እየተብሰለሰለ እየተናደደ ሳለ ጽዮንም መታ ጠላችኝ እንደ ኤፍራታ ግን ጠልታኛለች እንዴ? ለምንድን ነው አጠገቢያት ድረስ አታውራኝ የምትለኝ? ምን አድርጌ ነው ብሎ ለጽዮን ሲነግራት እንደ ወንድሜ እሷ ደብሮኛል አሁን ብቻ ያለሁን አለች እንጂ ለምንድን ነው አንተን የምትጠላ? በዚህ ደቂቃ በዚህ ቅጽበት እንዴት ልትጠላ ትችላለች? አለችው። እና ለምንድን ነው የዚህን ያክል ህመሟን አልታመምኩኝ ለምንድን ነው የምትርቀኝ? ለምንድን ነው የምትደብቀኝ? አላት። እናም እንግዲህ እስኪ ሂጂና አንቺ አናግሪያት ብለው ጽዮንን ሲልኳት ጽዮን ግን ምንም አላለቻት። እንደነሱ ማውራትም አልፈልግም አላወራሽም አላለቻትም። ምን ሆነሽ ነው ብላ ስጠይቃት ሚስጥሩን ባስነግራትም ግን ጽዮን አቅፍሽ ላልቅስ ትፈቅጂልኛለሽ አለቻት። ጽዮንም እሺ እኔም ግን አለቅሳለሁ አለችና ተያይዘው አለቀሱ። ከዛም አሁን ሳቂ፣ ካሁን በኋላ ካለቀስን በኋላ ድጋሚ እንዳታለቅሽ ብላ አባበለቻት ጽዮን። ከዛ ድጋሚ ወደ ናታን ሄዳ እኔን ግን እንደናንተ አላባራረችኝም አቀፈችኝና ተላቀስን ብላ ለናታን ነገረችው። ግን እኔ ምልህ ምን ሆና ነው? ምንድነው የዚህን ያክል ያስደበራት? ምን አድርገሃን ነው ብላ ጽዮን ጠየቀችው። እኔ አላቅም፣ ምንም ያደረኳት ነገር የለም፣ ብቻ ግን በጣም ከባድ ችግር ውስጥ እንዳለች ውስጥ ይነግረኛል፣ ለመናገር የከበዳት ነገር አለ ብሎ ናታን ብዙ ነገር ቀባጠረና ቤታቸውም እንዴት ተወረሰባቸው በችግር ውስጥ ወድቀው እዚህ ቤት እነ ቤዛ ቤት እንዳሉ ነገራት። በድንገት ነው አምልጦት የነገራት ለጽዮን። ቤታችን ለካ ተከራይቶ አይደለም እንዴ ሰው ወስዶብን ነው እንዴ ብላ ጮኸችበት። ይቅርታ በቃ በዚህ ድንገት ነገርኩሽ፣ ሳላቅ ነው የነገርኩሽ። አዎ ቤታችን ተወርሶብናል፣ ተወስዶብናል፣ በሰው ዕዳ ተይዟል። እኛ ለጊዜው ማረፊያ ስናጣ ቤዛ ጋር አብረን ሆነን ነው ብሎ ሲነግራት ጽ በጣም ተናደደች እና ሩጣ መታ ኤፍራታ ጋር በሩን ከፍታ እኔ በፊትም እኮ ቢሆን ወንድሜ ላንቺ አይመጥንሽም ያልኩት እውነቴን ነበረ። አሁን ያለንን ነገር ሁሉ አስወረሽን፣ ባንቺ የተነሳ ተወረስን አይደል ብላ ጮኸችባት። እንግዲህ ኤፍራታ ምንድን ነው ሲሆን እየቀለድሽ ነው እንዴ? ባክሽን የሆነ የምትቀልጅበት ሰዓት የለኝም ራሴ ከፍቶኛል ብትላትም ቀልድ አይደለም እያለች እንግዲህ ጽዮንና ኤፍራታ በጣም ተጣልተው ቪዲዮው ዝጋለቀ ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ ለዛሬ ያስኩት ቪዲዮ ይሄን ነበረ። ናታን ከእንቅልፉ አልነቃም፣ ገና ነው። አሁንም ምናልባት ያፌት ምን አድርጓት ይሆን ብሎ አልነቃም፣ አልጠረጠረም። ብቻ ምን ሆና ይሆን እያለ ነው የሚሰለሰለው። አሁንም ያፌት የሆነ ነገር ብሏት ይሆን እንዴ ብሎ የጠረጠረው ነገር የለም። ስለዚህ ናታን አሁንም አልነቃም ማለት ነው። እንግዲህ በሌላ ቪዲዮ እስከምንገናኝ ይህን ቪዲዮ ሼር ላይክ እያደረጋችሁ አበረታቱኝ። እወዳችኋለሁ፣ አከብራችኋለሁ። ሰላም ሆኑልኝ። ባይ ባይ።